በህልሞቻችሁ የሆነ ነገር ከኋላ ሲያባራችሁ ወይንም ደግሞ ሲከተላችሁ መመልከት በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። ይሄንን ህልም እንግዲህ አብዛኞቻችሁ ትመለከቱታላችሁ። በህልሞቻችሁ የሆነ ነገር ከኋላ ሲከተላችሁ ብቻ እየመጣ ከኋላ እናንተን ሲያስፈራራችሁ እናንተም ስትሮጡ መመልከት የተለመደ ህልምም ሲሆን ይሄንንም ህልም የሚመለከቱ ሰዎች በተለምዶ በጣም ጭንቀታም የሆኑ ሰዎች እንደሆኑና እንደዚሁም ደግሞ በተለምዶ እነዚህ ሰዎች በትክክለኛ ህይወታቸው ከሆነ አጋጣሚ ለመሸሽ የሚፈልጉ ሰዎች መሆናቸው። ይሄ ማለት ምን ማለት ነው? የሆነ የተፈጠረ ነገርን እንዳልተፈጠረ አድርገው ለመቀበል እንደዚሁም ደግሞ አንዳንድ ነገሮችን ላለማመን የሚጥሩ ሰዎች መሆናቸው እንደሚያመላክት የተለያዩ የስነ ልቦና ባለሙያዎች ይናገራሉ። በህልሞቻችሁ ስትጠፉ ወይንም ደግሞ መውጫ ስታጡ ከተመለከታችሁ ከሆነ ቦታ ላይ ብቻ ከማንኛውም ነገር ላይ ገብታችሁ ነገር ግን እንዴት እንደምትወጡ ግራ ሲገባችሁ ከተመለከታችሁ ይሄም የሚያመላክተው በትክክለኛ ህይወታችሁ ከአንዳንድ ነገሮች በኋላ ምን ሊፈጠር እንደሚችል እርግጠኛ አለመሆንን ያመላክታል። እነዚህን ሁለት ህልሞች ካለማችሁ በቻላችሁት መጠን መጠንቀቅ መቻል አለባችሁ። የመጀመሪያው የህልም አይነት እንግዲህ በህልሞቻችሁ አይኖቻችሁ የሆነ ነገር ላይ በትኩረት ሲመለከቱ እንደዚሁም በጥርጣሬ አይነት መልኩ ሲመለከቱ ካለማችሁ ይሄም ህልም የሚያመላክተው ምንድነው? ጠላቶቻችሁ ወይንም ደግሞ ከናንተ ጋር ጸብ ውስጥ የገቡ ሰዎች እናንተ ላይ ተንኮል እያሰቡባችሁ እንደሆነ የሚያመላክት የህልም አይነት ሲሆን ሁለተኛው ደግሞ አንድ አይናችሁን ስታጡ በህልማችሁ ከተመለከታችሁ የዚህን ፍቺ የሚያስረዳ ምንድነው? እየሄዳችሁበት ያለው የህይወት አቅጣጫ ወይንም ደግሞ እየኖራችሁት ያለው ህይወት ወደ ድህነት የሚወስዳችሁ ነውና ንቁ የሚል ትርጉም አለው። በህልሞቻችሁ የአይን ሐኪምን መመልከት ይሄን ህልም እንግዲህ ትርጉሙን ሳቅ እኔ ራሱ በጣም ነው የገረመኝ። የምሬን ነው የምላችሁ። እንግዲህ ብዙ አይነት ህልሞች አሉ። ይሄም ህልም የሚያሳየን እንግዲህ አንድ አላሚ በህልሙ የአይን ሐኪምን ሲመለከት ይሄ ሰው እየመራ ያለው የህይወት አቅጣጫ እንደዚሁም ደግሞ እየኖረ ያለው ህይወት ለይምሰል ከላይ ለሰው እንጂ ለራሱ ትክክለኛ አቅጣጫ መርቶ እየኖረ እንዳልሆነ። ይሄ ማለት ምን ማለት ነው? በግልጽ አማርኛ ሳስረዳችሁ እናንተ እየኖራችሁ ያላችሁት ህይወት ለይምሰል ወይም ደግሞ ጥሩ ህይወት እየኖሩ ነው እነዚህ ሰዎች እገሌ ከዋሪክ ላይ ነው እንዲባል እንጂ ህይወታችሁ ላይ ያስመሰላችሁ እንዳላችሁ የሚያመላክት የህልም አይነት ሲሆን ይሄንንም ህልም ከተመለከታችሁ በኋላ ትክክለኛ የሆነ እርምጃ መውሰድ እንዳለባችሁ የሚመክራችሁ የህልም አይነት ነው። በህልሞቻችሁ የአይን ሐኪምን መመልከት ይሄንን ህልም እንግዲህ ትርጉሙን ሳቅ እኔ ራሱ በጣም ነው የገረመኝ። የምሬን ነው የምላችሁ። እንግዲህ ብዙ አይነት ህልሞች አሉ። ይሄም ህልም የሚያሳየን እንግዲህ አንድ አላሚ በህልሙ የአይን ሐኪምን ሲመለከት ይሄ ሰው እየመራ ያለው የህይወት አቅጣጫ እንደዚሁም ደግሞ እየኖረ ያለው ህይወት ለይምሰል ከላይ ለሰው እንጂ ለራሱ ትክክለኛ አቅጣጫ መርቶ እየኖረ እንዳልሆነ። ይሄ ማለት ምን ማለት ነው? በግልጽ አማርኛ ሳስረዳችሁ እናንተ እየኖራችሁ ያላችሁት ህይወት ለይምሰል ወይም ደግሞ ጥሩ ህይወት እየኖሩ ነው እነዚህ ሰዎች እገሌ ከዋሪክ ላይ ነው እንዲባል እንጂ ህይወታችሁ ላይ ያስመሰላችሁ እንዳላችሁ የሚያመላክት የህልም አይነት ሲሆን ይሄንንም ህልም ከተመለከታችሁ በኋላ ትክክለኛ የሆነ እርምጃ መውሰድ እንዳለባችሁ የሚመክራችሁ የህልም አይነት ነው። ለተጨማሪ የህልም ፍቺዎች ይሄን አካውንት ፎሎ አድርጉ። እንደዚሁም ዩቲዩብንም ሰብስክራይብ ታደርጉ በጣም በርካታ የህልም ትርጉሞችን ማግኘት ትችላላችሁ።